ፕሮግራማችን ሁሉ አዲስ እንደቀጠለ ነው። ውድ አድማጮቻችን ከእናንተ ጋር ቆይታ የምናደርግባቸው መሰናዶቻችን አሁንም መደመጣቸውን ይቀጥላሉ። ለዕለቱ ከያዝናቸው ጉዳዮች መካከል ወደ አንደኛው በቀጥታ እናልፋለን። ከሀገራችን የቴሌቪዥን ጣቢያዎች አንዱ ፊልሞችን በድረገጽና መተግበሪያ ይዞ ብቅ ብሏል። የቴሌቪዥን ጣቢያው ኃላፊ ከሁሉ አዲስ ጋር ቆይታ ያደርጋል ባልነው መሰረት በስልክ መስመራችን ላይ እንግዳ ጋብዘናል። ሄሎ፣ ጤና ይስጥልን። እግዚአብሔር ይመስገን። እንዴት ናችሁ? አለን ይመስገን። እንግዲህ አድማጮቻችን በቀጥታ ስልክ መስመር ላይ ራፋቶኤል ወርቁ ይገኛል። የአርትስ ቴሌቪዥን ቺፍ ኦፕሬቲንግ ኦፊሰር ነው። እንግዲህ አርትስ ቴሌቪዥን በተለይ ከመደበኛ የቴሌቪዥን አገልግሎቱ በተጨማሪ አንድ አዲስ ነገር ይዞ መምጣቱን እየሰማን እንገኛለን። ይሄ ደግሞ ምናልባት በቀጣዩ ዘመን በሀገራችን የበለጠ እንዲስፋፋ የሚፈለግ በዲጂታሉ ዘመን የበለጠ አገልግሎቱ እንዲጠናከር የሚፈለግ እና የቀጣዩ ዘመን ጉዳይ ነው። እንደውም ሌላው ዓለም ላይ ኦልሬዲ በዛ ዘመን ውስጥ እያለፈ ነው የሚገኘው። ስለዚህ ይህንን ዘመን የበለጠ ለመጨበጥ ቆርጬ ተነስቻለሁ እያለ ይገኛል አርትስ ቴሌቪዥን። ይህን ጉዳይ በተመለከተ እንግዲህ ከራፋቶኤል ጋር ቆይታ ይኖረናል። አርትስ ፕላስ ብላችሁ ነው የመጣችሁት? አዎ፣ አርትስ ፕላስ ብለን ነው የመጣነው። እንደው ምን ያህል ጊዜ ሆነ እንደ ሀሳብ እንደ ጥናትም ወይም ወደዚህ ዘርፍ ወደ ዲጂታሉ ዓለም በመተግበሪያው በድረገጹ አማካኝነት ተመልካቾቻችንን እናገኝ የሚለው ሀሳብ መቼ ነበር በአርትስ ቲቪ መጠናት ወይም ደግሞ መወያየት የጀመራችሁት? እሺ፣ በቅድሚያ ያው ስለጋበዛችሁኝ በጣም አመሰግናለሁኝ። ላለፉት 2 ዓመታቶች እዚህ ላይ ጥናት ስናደርግ ነበረ። በዋነኝነት የእኛን ሀገር ኢንዱስትሪውን ነበር ስናጠና የነበረው። አሁን ዓለም እየሄደችበት ካለው አቅጣጫ፣ ሚዲያ እየሄደበት ካለው አቅጣጫ የኢትዮጵያ የሚዲያ ኢንዱስትሪ፣ የፊልም ኢንዱስትሪ ምን ያስፈልገዋል የሚለውን ነገር ለማጥናት ስንሞክር ነበረ። ከዛ ያው ወደ ዲጂታል ትራንስፎርሜሽን እየሄድን እንደመሆኑ መጠን ደግሞ የዲጂታል ስትሪሚንግ ስራዎች ዓለም ላይ ምን ላይ ናቸው ያሉት፣ ምን አይነት ፕሮዳክቶች አሉ የሚለውን ፕሮዳክቶቹን ለብቻ ነጥረን ደግሞ ስናጠና ነበረ። ለምሳሌ አሁን ኔትፍሊክስ ምንድን ነው? እንዴት ነው የሚሰራው? ቢዝነስ ሞዳሊቲው ምንድን ነው? ቴክኖሎጂው ምንድን ነው? ከኔትፍሊክስም ባለፈ ሌሎቹም እንደነ ሾማክስ፣ አማዞን የመሳሰሉትን ፕሮዳክቶች በደንብ ስናጠና ነበረ። አርትስ ቴሌቪዥን ያው አፍሪካን ሬኔሳንስ ቴሌቪዥን ሰርቪስስ እንደመሆኑ በሜንስትሪም ብቻ ሳይሆን ወደ ዲጂታል ስራውም ስንገባ አፍሪካ ላይ ምን አይነት ገበያ ነው ያለው፣ ኢትዮጵያ ውስጥ ምን አይነት ገበያ አለ የሚለውን በስፋት ለማጥናት ሞክረናል። እሱን ጥናት መሰረት አድርገን ነው ፕላትፎርሙንም ለመስራት የሞከርነው። አርትስ ፕላስ ያው መተግበሪያ ነው፣ ድረገጽ አለው፣ የስልክ አፕሊኬሽን አለው፣ በአይፎንም በአንድሮይድም ሰዎች መጠቀም የሚችሉበት አፕሊኬሽን አለው። እንደዚሁም ደግሞ የቴሌቪዥን አፕ አለው። ያው አሁን ስማርት የሆኑ ቴሌቪዥኖች ላይ ኔትፍሊክስን እንደምናገኘው አርትስ ፕላስን ማግኘት ይቻላል እና ይህንን ፕሮዳክትም ስንሰራ ከአሁን ዓለም ላይ ካሉት ፕላትፎርሞች የተለየ የሚያደርጓቸውን ነገሮች ይዘን ለመምጣት ሞክረናል። ያው ዘግይተን እንደመምጣታችን እነሱን አጥንተን እነሱ ያላቸውን ይዘን እነሱ የሌላቸውን ደግሞ አዳዲስ ፊቸሮችንም አካተን ነው ይዘን ለመምጣት የሞከርነው። ስለዚህ በአጠቃላይ ወደ 2 ዓመት አካባቢ ፈጅቷል ማለት እንችላለን፣ ጥናቱን ጨምሮ ማለት ነው። እንግዲህ እናንተ አሁን ስትመጡ አዳዲስ ይዘቶችን ወይም ኮንቴንቶችንም ጭምር ነው ይዛችሁ የምትመጡት። ምክንያቱም አገልግሎቱ ላይ የሆነ ነገር ከሌለ ሰዎች ደንበኛ መሆን ስለሚያስቸግር ማለት ነው። እና የፋይናንሱ ዝግጅትስ እንዴት ነበረ? በራስ አቅም የምትወጡት ነበረ? እንዴት ነበረ? ዋነኛው ያው ከእሱ ጋር አያይዤ ያስቀድሜ ማንሳት የምፈልገው ነገር አርትስ ፕላስን ይዘን ስንመጣ ዋና ተቀዳሚ ዓላማው የኢትዮጵያን ክሬቲቭ ኢንዱስትሪ ወደ ክሬቲቭ ኢኮኖሚ ለመቀየር ነው። ምክንያቱም በርካታ የፊልም ባለሙያዎች አሉ ኢትዮጵያ ውስጥ። በጣም ብዙ ሀሳብ አለ፣ ብዙ ታሪክ አለ፣ ባህል አለ፣ ትውፊት አለ። ወደ ፊልም ሊቀየር የሚችል፣ ወደ ድራማ ሊቀየር የሚችል፣ ወደ ዘጋቢ ፊልም ሊቀየር የሚችል እጅግ በጣም ብዙ አቅም ያላቸው ተሰጥኦ ያላቸው ባለሙያዎች አሉ እና ትልቁ ችግር ቅድም አንተም እንዳነሳው ኢኮኖሚ ነው። አቅም ኖራቸው መስራት እንዲችሉ የሚያደርጋቸው ነገር አልነበረም። ባለፉት ዓመታቶች እንግዲህ የዲኤስ ቲቪ መምጣት፣ የአቦል ቲቪ መምጣት ለብዙዎች እድል ፈጥሮ ነበር እና እኛም ወደዚህ ገበያ ስንገባ ምን መፍጠር እንችላለን የሚለውን ነገር ነበር ስናይ የነበረው እና አርትስ ፕላስ ይዞ ትልቁ የመጣው ነገር ከጀማሪ የፊልም ባለሙያዎች የሚዲያ ባለሙያዎች አንስቶ እስከ አንጋፋ የሚዲያ ባለሙያዎች ወይም የፊልም ባለሙያዎች ድረስ አቅም አግኝተው መስራት የሚችሉበትን ነገር ነው ይዘን የመጣ ነው። የተሰራ ነገር መቀበል ብቻ ሳይሆን ሰዎች እንዲሰሩ ኢንቨስት ማድረግ፣ ባለሙያዎች እንዲሰሩ ኢንቨስት ማድረግ፣ የተሰሩትንም ነገሮች ደግሞ እንደዚሁ ከባለሙያዎች ጋር ተባብሮ በመግዛት በጋራ ፕሮዲውስ በማድረግ ኮፕሮዲውስ በማድረግ ኮክሬት በማድረግ ኢንዱስትሪያችንን ማስፋትም ማበልጸግም የምንችልበትን አማራጮች ነው ይዘን የመጣ ነው። ስለዚህ አርትስ ቲቪ አሁን አርትስ ፕላስ ብሎ የጀመረው አዲስ ፕሮጀክቱ አሁን ምን አይነት ሂደት ላይ ነው? ምን አይነት ምዕራፍ ላይ ነው ያለው ማለት እንችላለን?
እንግዲህ አርቲስት ፕላስ ያው በአርቲስት ቴሌቪዥን ብቻ ሳይሆን አጋር በሆነው ድርጅት በአሪፍ ፔይም አማካኝነት ነው የበለጸገው። ቴክኖሎጂውን አጠቃላይ ቴክኖሎጂውን ያበለጸገው ዴቨሎፕ ያደረጉት በጣም ወጣት የሆኑ ኢትዮጵያውያን የቴክኖሎጂ ባለሙያዎች ናቸው። ሶ ፕሮዳክቱን ዴቨሎፕ ያደረገው አጋር ሆኖ እየሰራ ያለው አብሮንም ኮኢንቨስት እያደረገ ያለው አሪፍ ፔይ ነው። አሪፍ ፔይ የቴክኖሎጂ እና የፊንቴክ ካምፓኒ ነው። አሁን ላይ በጣም ውጤታማ እየሆኑ ካሉ ድርጅቶች መካከል አንዱ እሱ ነው እና በጋራ ነው ይህንን ፕሮዳክት ይዘን እየመጣን ያለ ነው። አሁን ባሳለፍነው ሳምንት ፊልሞችን፣ ዶክመንታሪ ፊልሞችን፣ ሪያሊቲ ሾዎችን ማስፈረም ጀምረናል። ባለፈው ሳምንት 7 ፊልሞችን በይፋ አስፈርመናል። በተከታታይ አጠቃላይ ፕሮዳክቱን ላውንች ስናደርግ ከ35 እስከ 40 የሚሆኑ ይዘቶችን ይዘን ነው ላውንች የምናደርገው። ዲሴምበር መጨረሻ አካባቢ ላይ ፕሮዳክቱን በይፋ ወደ ገበያ እናቀርባለን ብለን አቅደናል። እስከዛ ባለው ጊዜ ላይ እንግዲህ የኢቨንት ዝግጅቶችን እያደረግን ነው። ቴክኖሎጂ ፕሮዳክቱ አልቋል። በነገራችን ላይ ፕሌይ ስቶር ላይም አለ። ሰዎች ገብተው ዳውንሎድ ማድረግ ይችላሉ። አርትፕላስ ብለው ገብተው ዳውንሎድ ማድረግ ይችላሉ ከፕሌይ ስቶር ላይ ተለቋል። ስለዚህ አሁን አፕሊኬሽኑ ተለቋል። ድረገጹን ያለቀቅ ነው። ስለዚህ ግን አገልግሎቱ ገና ነው፣ አልተጀመረም። ገና አገልግሎቱን አልጀመርንም። እነዚህን ፊልሞች አፕሎድ አድርገን ከአንድ ወር በኋላ በይፋ አዳዲስ ይዘቶችን ይዘን ያው ወደ ተመልካቾች የምንደርስ ይሆናል ማለት ነው። ሰዎች አሁን በአፕሊኬሽኑን አውርደውት እንዲሁም ደግሞ ሌላ የሰማነው ነገር ያው የቴሌቪዥን አፕም የቴሌቪዥን መተግበሪያም በስማርት ቴሌቪዥን ላይም እንደሚኖረው ሰምተናል እና ከዛ በኋላ እንዴት ነው አጠቃቀማቸው? የክፍያው ጉዳይ እንዴት ነው አጠቃቀማቸው? እንግዲህ 4 የተለያዩ ፓኬጆች ናቸው ያሉት። የመጀመሪያው ነገር የኛን ከሌሎቹም የተለየ የሚያደርገው ነገር ምንድነው? ፕሪሚየም ፓኬጅ አለው። አርትስ ቴሌቪዥን ላይ ያልታዩ በጣም ብዙ አዳዲስ ፕሮግራሞችን ሰዎች በነፃ ገብተው ማየትን መመልከትም ይችላሉ። ድራማዎችን፣ ዘጋቢ ፊልሞችን፣ የሙዚቃ ኮንሰርቶችን፣ ቶክሾዎችን፣ ፖድካስቶችን በነፃ ገብተው ማየት የሚችሉበትን እድል ፈጥረናል። ይሄ ሌሎች ፕላትፎርሞች የላቸውም። አሁን ኢትዮጵያ ውስጥ ያሉትም ስትሪሚንግ ፕላትፎርሞች፣ ውጭም ያሉ ስትሪሚንግ ፕላትፎርሞች በነፃ አክሰስ የሚደረግ ነገር የላቸውም። እኛ በጣም ብዙ በነፃ ተመልካቾች ገብተው ሊያቸው የሚችላቸውን አዳዲስ ይዘቶችን ዝግጁ አድርገናል። ሌላኛው ቤዚክ የምንለው ፓኬጅ አለን። እዚህ ላይ በጣም ትልቁ ለኢትዮጵያ ኪነ ጥበብ እንደ አበርክቶ የምንወስደው ነገር ምንድን ነው? ለመጀመሪያ ጊዜ ቲያትሮችንም ስትሪም እናደርጋለን። እንደ አገር ቅርስ ልንላቸው የምንችላቸው በጣም ብዙ ቲያትሮች አሉ የኢትዮጵያን ኪነ ጥበብ የገነቡ። እነሱን ቲያትሮች ዳግም ወደ መድረክ መልሰን በጥሩ የፕሮዳክሽን ኳሊቲ እንዲሰሩ አድርገን ፕሮዲውስ አድርገን ቲያትሮችን ስትሪም እናደርጋለን። ፖድካስቶች፣ ተከታታይ ሲትኮም፣ የሙዚቃ ዝግጅቶችን ቤዚክ በምንለው ፓኬጅ ውስጥ እና ዘጋቢ ፊልሞችን ቤዚክ በሚባለው ፓኬጅ ውስጥ ስትሪም ይደረጋሉ። ዋጋው በጣም ተመጣጣኝ ነው። አሁን ካሉት ያልበለጠ አሁን ገበያ ላይ ካሉት ያልበለጠ ምናልባትም ባነሰም አድርገን ነው ወደ ገበያ የምንገባው። እሱን በቅርብ ይፋ እናደርጋለን። ሌላኛው ፕሪሚየም የምንለው ፓኬጅ አለን። እዛ ላይ አዳዲስ ፊልሞች እና ተከታታይ ድራማዎችን ለእይታ እናቀርባለን። ፕሪሚየም ፕላስ የምንለው ፓኬጅ አለን። እዛ ላይ ደግሞ ሲኒማ ላይ ያልታዩ አዳዲስ ፊልሞችን፣ ትላልቅ ኢቨንቶችን ስትሪም እናደርጋለን። ለሱ መሰረቱ ምንድን ነው? የኢቨንት ማርኬቱንም የኢቨንት ኢንዱስትሪውን ለማበረታታት ያው ኢኮኖሚውም ስለተቀዛቀዘ ብዙ ስፖንሰር ላያገኙ ይችላሉ ኢቨንት የሚያዘጋጁ ሰዎች። ግን ቢያገኙም ባያገኙም ድጋሜ መልሰው ሞኔታይዝ ማድረግ የሚችሉበትን እድል ለመፍጠር ፕሪሚየም ፕላስ ላይ ኢቨንቶችን ስትሪም እናደርጋለን። ሌላኛው አርቲስት ፕላስ ኪድስ የሚባል አለ። እሱን ከአንድ ኳርተር በኋላ ነው ላውንች የምናደርገው። ለምሳሌ ኢትዮጵያውያን ዲያስፖራውያን ለልጆቻቸው የኢትዮጵያን ታሪክ፣ ትውፊት፣ ባህል፣ ቋንቋ ማስተማር ይፈልጋሉ፣ ግን ጥሩ ኮንቴንቶች የሉም እዛ ላይ የተዘጋጁ እና ለህፃናት የሚሆኑ ይዘቶችን አዘጋጅተን አርቲስት ፕላስ ኪድስ ብለን ይዘን እንመጣለን። ፓረንታል ኮንትሮል ስላለው ቤተሰብ ሰብስክራይብ ሲያደርግ ፕላስን ለልጆቹ ብቻ የሚሆነውን ደግሞ ለይቶ ልጆቹ እንዲያዩ ማድረግ የሚችልበትንም ነገር ፈጥረናልና እነዚህ ናቸው ፓኬጆቹ። ስለዚህ ይሄ ፕሪሚየም የሚባለው አይነት አሰራር ነፃውንም ፕሪሚየሙንም አንድ ላይ ያጠቃለለው አይነት አንድ ላይ ያጠቃለለ ነው። እና ሌላው ተጨማሪ ሰው ሙሉ ፓኬጁንም መግዛት ሰብስክራይብ ማድረግ ባይፈልግ እንኳን በነፃ ማየት ይችላል። አንድ ፊልም ብቻ ነጥዬ ማየት ፈልጋለሁ ካለም አንድ ፊልም ብቻ ነጥሎ ማየት የሚችልበትንም አማራጭ ፈጥረናል። የወር ፓኬጅ ፈልጋለሁ፣ የአመት ፓኬጅ ፈልጋለሁም ለሚለውም ደግሞ ልክ እንደዛው በርካታ አማራጮችን ይዘን መተናል። ለሁሉም የማህበረሰባችን ክፍል የሚሆን ማለት ነው። ሌላው አንድ የሰማነው ለየት ያለ ነገር ደግሞ ሰዎች ለምሳሌ አንድ ፊልም አይተው ለባለሙያዎቹ ቲፕ መስጠት ከፈለጉ ቲፕ መስጠት የሚችሉበትም አሰራር እንዳለ ሰምተናል። እስኪ ስለዚህ ንገረን። እሱ የሚገርምህ የትኛውም ስትሪሚንግ ፕላትፎርም ዓለም ላይ የለውም። ኔትፍሊክስም የለውም፣ ሾማክስም የለውም፣ አማዞንም የለውም። ጃሚ ይባላል። ጃሚን ያበለጸገው አሪፍ ፔይ ነው። የመጀመሪያው ዲጂታል ቲፒንግ
አፕ ነው። ሰዎች ዲጂታሊ የሚያደንቋቸውን ሰዎች ቲፕ ማድረግ የሚችሉበት አማራጭ ነው። ለምሳሌ አንድ ፌስቡክ ላይ አንድ ሰው አርቲክል ቢጽፍ ከወደድ ነው ላይክ፣ ኮሜንት፣ ሼር ነው ልናደርግ የምንችለው። በጃሚ ግን በየትኛውም የገንዘብ መጠን በዶላርም በዩሮም በብርም ያንን ሰው ማበረታታት እንችላለን፣ ቲፕ ማድረግ እንችላለን። ለዛ ሰው የጃሚን አካውንቱ ላይ ገብተን ቲፕ ማድረግ የምንችልበት አማራጭ ነው። ኢንስታግራም ላይም ቲክቶክ ላይም ዩቲዩብ ላይም ሁሉም ማህበራዊ ፕላትፎርሞች ላይ ይሰራል ጃሚ። አርቲስት ፕላስ ላይ ኢንቴግሬት ስናደርገው እያንዳንዱ የፊልም ተዋናይ፣ የስክሪፕት ራይተር፣ ዳይሬክተር፣ ሲኒማቶግራፈር፣ የፊልም ፕሮዲውሰሩ ቲፕ መደረግ ይችላሉ እዚህ ፕላትፎርም ላይ። ሰው ገብቶ ያደነቃቸውን ሰዎች ገር የሚባል ተዋናይ ካለ ከወደደው ካደነቀው አሜሪካም ሆኖ ቻይናም ሆኖ ኢትዮጵያ ውስጥም ሆኖ ለዛ ሰው ፍቅሩን ለመግለጽ ቲፕ ሊያደርገው ይችላል። ከ1 ብር ጀምሮ እስከፈለገው አማውንት ድረስ ማለት ነው። ይሄ ምን እድል ይፈጥራል? የፊልም ባለሙያው ተጨማሪ የገንዘብም አቅም እንዲኖረው ያደርጋል። ክሬቲቭ ኢንዱስትሪውን ወደ ክሬቲቭ ኢኮኖሚ እየቀየርን ነው ወይም ደግሞ ልንቀይር ነው የምንመጣው ስንልም አንደኛው ማሳያ ይሄ ነው የሚሆነው። በገንዘብ ብቻ ሳይሆን ሰዎች ስጦታ መስጠትም ከፈለጉ ለወደዱት የፊልም ባለሙያ ለምሳሌ ሽቶ መስጠትም ከፈለጉ ኢኮሜርስ ፕላትፎርም አለው ጃሚ። ከዛ ላይ የሚፈልጉት ስጦታ ገዝተው ለሚፈልጉት ተዋናይ፣ ዳይሬክተር፣ ስክሪፕት ራይተር መስጠት ይችላሉ። ይሄ ኢንትግሬትድ ነው። ይሄ የትኛውን ፕላትፎርም የለውም። ሌላኛው ምናልባት የተለየ የሚያደርገው አርቲስት ፕላስን ሬቲንግም አለው። እያንዳንዱ የፊልም ተዋናይ፣ የፊልም ጽሁፉ፣ አዘጋጁ ራሱ ፊልሙ ሬት የሚደረግበትን አማራጭ ይዘን መተናል። ይሄ ኔትፍሊክስም የላቸውም። ይሄ ምን እድል ይሰጣል ለኢንዱስትሪው? የአመቱ ወይም ደግሞ የሳምንቱ ምርጥ ፊልም ስንል ዳታ ድሪቨን በሆነ መንገድ ነው። የወሩ ምርጥ ወንድ ተዋናይ ወይም ደግሞ የአመቱ ምርጥ ወንድ ተዋናይ ተብሎ ለሽልማት ስናጨው ዳታ ያለው ነገር ነው ይዘን የምንመጣው እና ሬቲንግ አለው። ፉሊ ኤአይ ኢንቴግሬትድም ነው ዘመኑን እንዲዋጅ። እነዚህ ነገሮች አሉት። ቀጥታ ለባለሙያው ነው የሚደርሰው ወይስ ቀጥታ ለባለሙያው ነው? አንድ ተዋናይ ካለ በተዋናዩ አካውንት ነው የሚገባው። ሌላኛው አሁን ለምሳሌ ተመሳሳይ ነገር ቲክቶክ ላይ አለ። ቲክቶክ ላይ ሰዎች ጊፍት ገዝተው ለሰዎች ይሰጣሉ አይደለ? እዛ ላይ ለምሳሌ ቲክቶክ ከ40% ይቆርጣል። እኛ ይሄን አገልግሎት ይዘን ስንመጣ ምንም አንቆርጥ፣ በነፃ ነው አገልግሎቱን የምናስተዋውቀው የመጀመሪያውን አመት እና እሱ ለባለሙያው በጣም ትልቅ እድል ይሰጣል ብለን እናምናለን። ስለዚህ አሁን ለምሳሌ የባለሙያዎቹ ስም ዝርዝር እዛ ላይ ይቀመጥለታል። ፕላትፎርሙ ላይ አለ፣ ዲስክሪፕሽን ላይ ተዋናዮቹ ስም አለ፣ የጃሚ አካውንታቸው አለ። ስለዚህ ገብተህ የጃሚ አካውንቱን ከፍተህ በቀላሉ ሲምለስ በሆነ መንገድ የምትፈልገውን የገንዘብ መጠን መርጠህ ቲፕ ማድረግ ትችላለህ። ይህንን ይፋም አድርገነዋል። ባለፈው የአንጋፋው የምንወደው ጋዜጠኛ የደረጀ ኃይሌ 60ኛ ዓመት ሲከበርም አርቲስት ቴሌቪዥን ላይ ልደቱ ሲከበር ፕሮግራሙ ሲተላለፍ ኪውአር ኮድ አስቀምጠን ሰዎች ቲፕ እንዲያደርጉ ጋብዘን ነበረ። እዛ ላይም በይፋ ላውንች አድርገነው ነበረ። ሀያት ሪጀንሲም ትልቅ ኢቨንት አዘጋጅተን እንደዚሁ ላውንች አድርገነዋል። አርቲስት ፕላስ ላይ ብቻ ሳይሆን አሁን በማንኛውም ሰው የጃሚ አካውንት ከፍቶ ኢንፍሉዌንሰሮች፣ ኮንቴንት ክሬተሮች መጠቀም ይችላሉ። ሌላው እንግዲህ ምናልባት እጃችሁ ላይ ያሉ የትም ቦታ ያልታዩ ፊልሞች አሏችሁ? አሁን ፊልሞች የትም ያልታዩ ፊልሞች አሉ። ሲኒማ ላይ ታይተው ደግሞ ወይ2 ወር ታይተው ደግሞ የወረዱ ፊልሞችም አሉ። ከባለሙያዎቹ ጋር ያላችሁ ነገር እንዴት ነው? ወጥ ነው ወይስ የድርድር ጉዳይ አለው? ያው የማርኬት ሁኔታ ስለሆነ ድርድር አይጠፋውም። ማርኬት እንደመሆኑ መጠን ድርድር አይጠፋውም። ግን እንዳልኩ ዋና አላማው አርቲስት ፕላስ ኢንዱስትሪውን መጥቀም፣ ባለሙያውን መጥቀም ነው። አንድ የፊልም ገዝተን መለያየት ሳይሆን የፊልም ባለሙያው ለእኛ ፊልም ከሸጠልን በኋላ ሄዶ 3-4 ፊልም ሰርቶ እንዲመጣ ነው የምንፈልገው። ስለዚህ ተጠቃሚ እንዲሆን እንፈልጋለን የፊልም ባለሙያው። እሱንም እናረጋግጣለን። እንግዲህ አንዳንድ ይዘቶች ያው ራሳችሁ ኦን የምታደርጓቸው ወይም ደግሞ ከሌሎች ጋር ኮላቦሬት የምታደርጉባቸው አሉ። የባለቤትነትና የትብብር ጉዳይ ማለት ነው። እንደዛም ብላችሁ ትለያላችሁ ወይስ ወጥ ነው አሰራሩ? አይ የተለያየ ነው አማራጩ። ሰው በፈለገበት አማራጭ ከአርቲስት ፕላስ ጋር መስራት ይችላል። አንደኛው ምንድነው ፉሊ እኛ ኦን አድርገን የምንሰራቸው አሉ። ሁለተኛው ደግሞ ላይሰንስድ የሆኑ አሉ። ለምሳሌ ለ2 ዓመት፣ ለ3 ዓመት፣ ለ1 ዓመት ብቻ የምንወስዳቸው አሉ። ፉሊ ኦን አድርገን የምንወስዳቸው እንደ ባለሙያው ምርጫና ፍላጎት ነው ኔጎሽየት አድርገን የምንወስነው። ግን እኛ ሁሉም አማራጭ አለ። ስለዚህ ምናልባት በቅርብ ቲያትሮችን፣ የሙዚቃ ዝግጅቶችን የምናይ ይመስልሃል? ከእግዚአብሔር ጋር አዎ። አሁን ቲያትሮች አሁን ለጊዜው የሰራነው ፕሮዳክሽን የለም፣ ግን ከተለያዩ ባለሙያዎች አንጋፋ ከሆኑ ባለሙያዎች ጋር እየተነጋገርን ነው የትኛውን ቲያትር በምን መንገድ እንስራው የሚለውን። በቅርብ ጊዜ ውስጥ ግን ፕሮዳክሽን ውስጥ ገብተን ጥሩ ቲያትሮች፣ አንጋፋ የሆኑ ቲያትሮችን በነገራችን ላይ ስትሪም ለማድረግ ብቻ ሳይሆን ለሀገርም ሀብት ናቸው። በጥሩ ፕሮዳክሽን ተሰርተው መቀመጥ መቻል አለባቸው፣ አርካይቭ መሆን አለባቸው። የሼክስፒር ስራዎችን ለምሳሌ አክሰስ ማድረግ እንችላለን። ሌሎች ግን ኢትዮጵያ ውስጥ የነበሩት እንደነ ባቢሎን በሳሎን ያሉ ትላልቅ አሁን ስማቸውን ሜንሽን አድርገን መጨረስ ማንችላቸው ትላልቅ ስራዎች አርካይቭ እንኳን የላቸውም እና አርካይቭ ተደርገው መቀመጣቸው በራሱ ለሀገር ትልቅ ሀብት ነው፣ ስትሪም ከመደረጋቸውን ባለፈ ማለት ነው።
እና በእርግጠኝነት እናያለን። ምናልባት ቲያትሮቹን በተመለከተ ምርጫችሁ ምንን መሰረት ያደረገ ነው? ከዚህ ቀደም ታይተው ተወዳጅነት የነበሩ ባለፉት 10 ዓመታት ወይም 15 ዓመታት ያሉትን ነው ወይስ ከዚያ በፊት በጣም የቆዩ እንደውም በመጽሐፍ ደረጃ ሳይቀር የታተሙ ለምሳሌ የሎሬት ጸጋዬ ገብረመድኅን የትርጉም ወጥ ስራዎች ሁሉ አሉ እና የትኞቹ ላይ ነው ያዘነበላችሁት? የቅርብ ትውልድ የሚያውቃቸውን ነው ወይስ በጣም የቆዩትን ነው? እሱ ላይ ከባለሙያዎች ጋር እየተነጋገርን እየተመካከርን ያለ ነው። ለዛ ነው ቶሎ ዘለንም ወደ ፕሮዳክሽን ያልገባንበት ምክንያት የትኞቹ ላይ ትኩረት ብናደርግ ይሻላል የሚለውም ባለሙያው ቢያማክረን የተሻለ ነው ብለን ስላመንን ከእኛም ዘመን የሆኑ አንጋፋ የሆኑትንም ባለሙያዎች እያማከርን ያለንበት ሁኔታ ነው ያለ ነው እንጂ አሁን ገሌን እንሰራለን ብለን የመረጥነው ስራ የለም። ቀጥታ ከስቴጁ ነው አይደል የሚቀረጸው? ከስቴጅ ነው የሚቀረጸው። ቆንጆ ሴት ዲዛይን ይሰራለት እና ልክ አሁን የውጭ ቲያትሮችን ስናይ የምናይበት መንገድ አለ አይደለ? በዛ መንገድ ነው ያሰብነው። እሱን ለመስራት የሚያስችል በጀት ይዘን ነው የምንመጣው። እዛ ላይ ራሱ የቲያትር ባለሙያውን ነው ኦንቦርድ የምናደርገው። አሁን ግን ትኩረት የሰጠነው ፕሮዳክቱን ላውንች ለማድረግ ፊልሞቹ ላይ ስለሆነ ትኩረት ያደረግነው ፊልሞችና ድራማ ላይ እሱን ሆልድ አድርገናል። ይህንን ላውንች ካደረግን በኋላ ግን ሁሉንም ቲያትር ቤቶች ላይ ያሉ ባለሙያዎችን እያሳተፍን ቲያትር ቤቶቹን ከዚህ በፊትም በነገራችን ላይ አርት ቴሌቪዥን ቲያትር ቤቶችን ሰፖርት ለማድረግ ሲሞክር ነበረ። ለረጅም ጊዜ ነፃ ማስታወቂያ ሰጥተን ቲያትሮችን ስናስተዋውቅ ነበረ የቲያትር ገበያውንም ለማበረታታት። ስለዚህ ከእነሱ ጋር እየተነጋገርን የምናደርገው ነው የሚሆነው። አሁን ላይ የወሰንነው ነገር የለም። እንግዲህ ያው እንዲህ አይነት ሀሳብ ሲታሰብ መቼም ጉዞ ቀላል አይሆንም። በፍጥነት ስኬትም ላይገኝ ይችላል። ሰዎች በእንዲህ አይነት ፕላትፎርሞችን በተለይ በሀገራችን ደረጃ ከፍሎ መጠቀም በደንብ አልለመዱም እና ያው ኢንቨስትመንት ሪተርኑ ትንሽ ሊዘገይ ይችላል እና ለዚህ ዝግጁ ናችሁ? እንደ ቅድስ እንደው በዚህ ዓመት ትርፍ ማግኘት እንጀምራለን ብላችሁ ልክ እንደ አንዳንድ ኩባንያዎች ያስቀመጣችሁት ነገር አለ? እውነት ለመናገር ኢንዱስትሪ ውስጥ ገብቶ ባለሙያዎችን፣ ተቋማቶችን ኦንቦርድ አድርጎ በጋራ ስራ ማስጀመር በራሱ ትልቅ ትርፍ ነው። እውነት ለመናገር እንደዚህ አይነት ስርዓት አሁን ላይ ገበያችን ላይ ስለሌለ ማለት ነው። ትርፉ ከዛ በኋላ ይመጣል። ከተሰራ ትርፍ ይመጣል እውነት ለመናገር ምክንያቱም አልተነካም። የኢትዮጵያ ኪነ ጥበብ የኪነ ጥበብ ማርኬት በደንብ አልተነካም። ገና አልተሰራበትም፣ አልሰራንበትም። የኢትዮጵያ ብቻ ሳይሆን የአፍሪካ ማርኬት ገና ነው፣ አልተነካም። አሁን እነ ሆሊውድ ወደ አፍሪካ እየመጡ ስቶሪ እየሰሩ አይደለም፣ ማርኬቱ ስላልተነካ ነው። እና ፕላትፎርም ተሰርቶ ዴቨሎፕ ተደርጎ ወደ ገበያ ገብቶ ሰዎች ያላቸውን ፕሮዳክት ዲስትሪቢዩት እንዲያደርጉበት ማድረግ በራሱ ትርፍ ነው። እሱም ማድረግ ከቻለን ትርፍ የማይመጣበት ምክንያት የለም። ሁሉም ተዋናያን ደግሞ ተጠቃሚ የማይሆኑበት ምክንያት የለም። እሺ እንግዲህ ከልብ ነው የምናመሰግነው። ራፋቶኤል ወርቁ የአርት ቴሌቪዥን ቺፍ ኦፕሬቲንግ ኦፊሰር ነው። በዚህ ብቻ አይደለም ኢቲኤል ነው አይደል ያንተ ዝግጅት ስያሜ የነበረው? አዎ በፊት ኢቲኤል፣ አሁን አርት ቴሌቪዥን ላይ ንድራ ሚል ፕሮግራም አለኛው። እሺ ስለዚህ ያው እዛም ላይ እንግዲህ ይዘቶችን በማቅረብ የሚታወቅ ነው። ከስራ ኃላፊነቱ በተጨማሪ አርት ፕላስን በተመለከተ ስለሰጠህን ማብራሪያ ከልብ ነው የምናመሰግነው። የተሳካ ጊዜ እንዲሆንላችሁ እንመኛለን። አሜን አሜን። እግዚአብሔር ያክብርልኝ። አመሰግናለሁ።